እረ ወገን ወዴት እየተኬደ ነው ያለው? ይህ የሰራተኛዋ ባለቤቷን የምታስፈራራበት ቪዲዮ ድራማ ነው በሉኝ። አልገባኝም። ምንድነው? ወይ ስለመጣው ደብረሽ ነው ወይስ ምንድነው? እኔ አልደበረኝም። ተጣልተሽ የመጣሽ ነገር ከሆነ ስልክ እየሰማሁሽ ነው። አዎ አማን ያወራሽ ሲስተር በቃ ደርሰሻል ወይ ልትለኝ ነው እንጂ ሌላ አይደለም። ማህሙድ አህመድን በቡሄ ቀን ያዝናኑት አርቲስቶችና እንኳን አደረሰ ያሉት እነማን ናቸው? የምንለው ሆያ ሆዬ ነው የምንለው ሆያ ሆዬ ጉዴ ጨዋታ ነው ልማዴ በግዛ አንተ ልጅ ተው ክፋታችን እዚህ ደረጃ ደርሷል። ድንቄም የክርስቲያን ሀገር 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰባዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? እኔ የምለው አፈሳይ ቁም ብቻ ሳይሆን የደሃ እናት አታልቅስ ለማለት ፈልጌ ነው ይለናል። እኔ የደሃ እናት አታልቅስ ነው ሳይፈልግ መቶ እዚህ ጋር ለማ አይጠቅምም ነው ያሉት። ሰላም እንደምናላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ የምትቆዩ ከሆነ የምታዩት ብዙ ነገር ይኖራል። የሚጠቅሟችሁን ቪዲዮዎች ይዤላችኋለሁ። እንደ ወትሮ ሁሉ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ለዛሬም የምስጋና ፕሮግራሞቻችሁ ወደ መጨረሻ አሉ። 90ዎቹም እንደተጠበቀ ነው። መልካም ቆይታ ይሆንላችሁ። ሰናይ ጊዜ። አረ ዞረቻት ልከነታት ነው ደበድባት። ምንድነው ይሄ ቪዲዮ? አናቷን ልትላት ነው። ቁጭ በይ አንድ ቦታ ወይ ደግሞ ልጅ ወርቅብኝ እኔ አምሬ ልጅ ላይ ነው ይኸውልሽ እኮ ነው መጀንተን ትምለሽ ኮላ ውጪ ላይ ልጅ በቃ አይኗ ፈጠጠ። ፊትሽ ታዲያ አይደለሽም እንዴ? ለላይ ምን አው መንገድ ስለርኩ ደግሞ ነው አገባኝም እኔ የራሴ ችግር ይበቃኛል እንዴ? አልገባኝም። ምንድነው? ወይ ስለመጣው ደብረሽ ነው ወይስ ምንድነው? እኔ አልደበረኝም። ተጣልተሽ የመጣሽ ነገር ከሆነ ስልክ እየሰማሁሽ ነው። አዎ አማን ያወራሽ ሲስተር በቃ ደርሰሻል ወይ ልትለኝ ነው እንጂ ሌላ አይደለም። ሲስተር አይኗ እንዴት ነው የሚፈጠው? አዎ ሲስተር ነው ያወራሽው። እኔ ከልጅ ጋር ሆነ አሽናውሪ ምንድነው ችግር ካለብሽ ችግርሽን ውጭ ለፈቺ ወላንሳ እኔ ለራሴ ሌላ ልስክለን ያለው ሲስተር ናት። አሽናውሪ ሌላ እንደምታወሪያት በቃ ወራዱ ቆይ በቃ ዝም ብላ ነው እሱ። እሺ ሳይለንት አድርግ በቃ ለምንድነው ሳይለንት ማረጉ? እየረበሸኝ ነው ልጅ አለበለዚያ ደግሞ ይጅና ሌላ ቦታ ትንሽ ቆይተሽ ነው የመጣው ብለህ ምን እያወራሽ ነው እንዴ? ለምንድነው ኧረ ተአምር ቁጭ በል ደግሞ ያልሽው ነገር እዛ አስቀምጪ። ልጁ ከእንትን ጋር ይመታዋል። ለምንድነው ማስቀምጥ? አይ እንደገና ልጅ ደርታችሁ ለልጁ ሳይሆን ለራሷ ነው መፍራት ያለባት እንጂ ሰው ሁሉ ጤና የለውም እንዴ? በጊዜው ምን ብትይ አልገባኝም። አይ እንዴ እኔ አይምሮዬ ላይ ልጄ ለተሰበ ሌላ ነገር እያሰብኩ ልጄን መጠበቅ አልችልም። ቢያንስ ከልጄ ጋር ዱም ብዬ ነው ብቻዬን። አዎ ምንድነው? ማባረር አችልም ወይ ማስወጣት አችልም እንዴ? ገደላት ምንድን ችግሩ? እውነቱን እኮ ነው ሳይሆን አይቀርም። በዚህ ደረጃ እንዴት ሊሆን ይችላል? ገደልሻት ወይ? ያለ እረፍት ነው ስልኳ የሚጠራው እኮ። ወጣ ታወራለች። አይገርም ወይ ጉድ! ምን አይነት ጊዜ ላይ ነው ግን የተደረሰው? የምሬ ነው የምላችሁ። ይሄ በሰራተኛ ጉዳይ የሚመጣ ሰምታችኋል ሚዲያ ላይ። አዎ ታንጂ ወይ እነሱ እንዳናችሁ ወይም ያልኩ ወንድ ኮስታው የሰማሽ አራዳ ለማለሻ አዎ እኔ ደግሞ አረጋኝ ከሰው ጋር ተጣልተሽ ከመጣሽ ከሰው ጋር ተጣልቼ የመጣሁት ብለሽ አውኝና ከዛ በኋላ ለስልክ አምጪ አወራልሻለሁ። ወንድ ጋር ሲጀመር ያወራሻው ሰምቼሻለሁ። የወንድሜ ድምጽ ነው ከሰለሰማሽው የእንትን ያለ ማለት ነው። ሰላም ደርሳለች ወይ እንትን በላተ
አንቺ ብለሽ እኮ ከወንድ ጋር ተመላለሽ ለምንድን ነው አይሙሬ ተብላሽ የምትሽተስቢ? እኔ እንደዛ አላልኩም። አይኗ እንዴት ነው የሚፈጠው? እንዴት ብቻ አንተ ናት ወይ ምን አልከኝ? ለምን ዋሻው በቃ አልዋሸሁም። አሰበኝ እንዴ አልዋሸሁም። ከዚህ ተጋር ነው ማውራት አልጀምም እንደ ከዘመዶች ጋር ተከላከይ ነው ግን ይኸውልሽ ነው ጭቀለ የምን ጭቀለ ጅራቶች ድምፅ ምናምን ነገር እንትን አይልም እሱ ምንድን ናት? ተሰራች ቤተሰቧ ግራ እንዲህ እየተከታተለች የምታስፈራራት እንዲህ ምንስ ብትሆን በዚህ ደረጃ ኧረ የምር እውነት ነው። እንዲህ በነገራችሁ ላይ ማለት ነው እኔ ከሰራተኛ ጋር በተያያዘ በጣም ብዙ ታሪክ ሰምቻለሁና የዚች ደግሞ የከፋ ነው። ብረት ይዛ ፍለፊቷ ቆማ ከነልጇ አናቷን ብትላት እኮ ምንም ታሰናበታታለች። ወይ ድራማ ነው አሊያም ልጅቱ የባህል ቤተሰብ ናት። የባልየው ቤተሰብ መቼም እህቷ ምናምን እንደዚህ ተሆነች። ወይም ደግሞ ሰራተኛ ናት። የባል ቤተሰብ ስላችሁ ማስወጣት ማትችል ማባረር ማትችልበት አይነት ምናምን ፎር ሳም ሪዝን ከቤት እንድትወጣ ማድረግ አትችልም ብዬ ስላሰብኩኝ ነው እንጂ ምን ሊሆን ይችላል ስታዩት እንደዚህ እየተከተለቻት እያስፈራራቻት የምትናገረው ነገር ራሱ በፍጹም የመስማት ፍላጎት የላትም። ተአምር ነው መቼም ሰራተኛ ብቻ ብትሆን ሂጂ ልትላት እቃዋን ጠቅልለሽ ሂጂ ውጪ ልትላት የሚከብዳት አይመስለኝም። ለዛ ነው ቤተሰብ ካልሆነች ወይ የሷ ዘመድ ወይ የባልየው ዘመድ ካልሆነች ምን ሊሆን ይችላል በዚህ ደረጃ ማለት ነው። በጣም የሚገርም ነው። ምን አይነት ደረጃ ላይ እየተደረሰ እንዳለ በጣም የሚገርም ነው። ፈረንጁ ቡሄ ሙል ተሰጣ የኔ ማማፊ የኔ ኑኖ የኔ ጆዋኪም የኔ ካታሪና የኔ ቤተሰብ የኔ ውሎ ኢትዮጵያ የኔ ውሎ ፖርቱጋል ደስ ይላል። ሆያ ሆየን ፖርቹጋል ይዞት ሄዷል። እናመሰግናለን። አመት ያደርስልን። ደስ ይላል። የምር የደስታዋ ምንጭ ነው የሆነላት። ሰውየው እያዝናናት የቡሄ ቀን ልብሱን ለብሷል፣ ፈታ ብሏል። የኢትዮጵያን ባህላዊ ልብስ ነው የለበሰው። ሆያ ሆየ እየጨፈረ ነው ማለት ነው። ለካ እኔ ሆያ ሆየ እዚህ የቀዘቀዘው ምን ሆኖ እላለሁ። እዛ ተጀምሮ ነው ለካ። ከሰሞኑን እንግዲህ የሆያ ሆየን ወይም ደግሞ የቡሄን በዓል ምክንያት በማድረግ መሐሙድ አህመድ ቤት በርካታ ሰዎች ሄደው ነበር። ምንድነው የተፈጠረው? እዛ ቦታ ላይ የነበረው ድባብ ምን ይመስላል? እስቲ በጥቂቱ ነው ቪዲዮን ደንጎል ወይ በባልሽ ምት ወይሻ ወይላሊ ይታያል ዘላሊ ድንጋይ ለድንጋይ ትበላለች ቶጣ እኔ ያለቅም ዛሬ ነፍሴ ብትወጣ ሆያ ሆዬ ነው የምንለው ተው ስጠኝና ልሂድልህ እንዳሮገ ጅብ አልጩህብህ አሮጌ ጅብ ጮ ይሄዳል እንደኔ ያለው መች መለሳል ሆይሻ ይታያል ስላሌ እርግብዬ እርግብን እናት አትንኳት የእርግብን አባት አትንኩት የወንዜው ሳቢሳ የወንዜው ሳቢስ የወንዜው ጭምጭም የወንዜው ጭምጭም የማማምዬ ለጸባይ መጭም ጭምጭም የወንዜው ሳቢሳ የወንዜው ሳቢሳ
ማሙድ በጣም ያሳዝናል በእግዚአብሔር በጣም ያሳዝናል የምሬ ነው ሆያ ሆየ ጉዴ ጨዋታ ነው ልማዴ አንተ ልጅ ተውተው ጋሺ እንኳን አደረሰ ሲያሳዝኑ በእግዚአብሔር እንኳን አብሮ አደረሰ እድሜው በጣም ገፍቷል ትልቅ ሰው ሆኗል በቃ ማለት በጣም ነው ያሳዝነው እግዚአብሔርን እኔ እምባይን ያመጣኝ አንተ ረፍ ዝቅ እንዳትል እባክህ ተነስ እኮ በጣም የሚገርም ትህትና እኮ ነው እነሱ ወደዋቸው አክብሮታቸውን ፍቅራቸውን ለመግለጽ ነው ያንን እያደረጉ ረፍ እንዳታደርጉት ምናምን ይላሉ አንጀቴን ነው የበሉኝ ጋሽ ማሙድ በእውነት መቼም በሳቸው ስም የማይታወስ ነገር የለም ከሰው ጋር ያወሩ ወይም መንገድ ላይ እየሄዱ ሁለት የጆሮ ማዳመጫ ማድረግ አታናግሩኝ የሚል ግድግዳ እንደ መስራት ነው ሰው ሲያናግሮት ማዳመጫውን ማውለቅና አይን ላይ ማየት ትልቅ አክብሮት ነው ቴክኖሎጂ ቢቀየርም የሰው ልጅ ስነ ስርዓት አይቀየርም በቴክኖሎጂው እንጠቀም በስነ ስርዓቱም እንድመቅ ፕሮቶኮል ስርዓት ነው ስርዓትን ማወቅ ደግሞ ስልጡንነት ነው ጤና ይስጥልኝ ስነ ስርዓትን ማወቅ ስልጡንነት ነው በነገራችን ላይ ይሄ ሰውዬ የሚያስተምራቸው የስነ ስርዓት ማአቶች እኛ በዘልማድ የምናደርጋቸው የተሳሳትናቸው ያጠፋናቸው ወደፊትም እያጠፋን ልንቀጥል ብዙ ተስፋ ያላቸውን ጉዳይ ነው የሚያስተካክለው የምሬን ነው የምላችሁ ስሙት በጣም ጸዴ ነው የምር ብዙ ነገሮችን ታስተካክላላችሁ ብዬ አስባለሁ አመጋገብ የምትጠጡትን ነገር ካፌ ሆቴል ውስጥ ስትገቡ ምን ማድረግ እንዳለባችሁ ቢሮ ውስጥ እያንዳንዱ ቦታ ላይ ፕሮቶኮል ማለት ምን ማለት እንደሆነ በደብ ነው የሚያስተምራችሁ ብትሰሙት ይጠቅማችኋል ሰውየው በልደቱ ቀን በጧት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፌል ረስተዋለች በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል በጣም ያዘነ በቃ ከቤት ወጥቶ ወደ ስራ ሄደ መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴ እያለች ተቀበለችው በጣም ደስ አለው ሚስቴና ልጆቼ የልደቴን ቀን ረስተው አዝኜ ምናም ብሎ ነገራት ከዛ ምሳ ሰዓት ሲደርስ ለምን ምሳ አልጋብዝህም አለችው አንቺ እኮ ነሽ የልደቴን ቀን ያስታወስሽው እንዴት እምቢልሻለሁ አለና ምሳ ጋበዘችው ከዛ ወደ ስራ ተመለሱ ከስራ ሲወጡ ለምን ወክ አናደርግም አለችው አንቺ እኮ ነሽ ያስታወስሽው አብሮ ወክ ማድረግ ጀመሩ ከዛ የተወሰነ ወክ ካረጉ በኋላ ለምን የሆነ ቦታ አረፍ አንልም አለችው አንቺ እኮ ነሽ ያስታወስሽው የሆነ ቦታ ቁጭ አሉ ከዛ ጨርሰው እየሄዱ እያለ የሷ መኖሪያ ቤት ጋር ሲደርሱ ለምን ጎራ ብለ ትንሽ ቆይታ አትሄድም አለችው አንቺ እኮ ነሽ ያስታወስሽው ተገኝቶ ነው ብሎ በቃ ዘና በላለችውና እሱን ሳሎን ትታው እሷ ላይ ወጣች ከዛ ከላይ እሷ የሰውየው ሚስት ልጆቹ የመስሪያ ቤት ጓደኞቹ ሌሎች ብዙ ሰዎች ሆነው ሃፒ በርዝዴይ ቱ ዩ እያሉ ወደ ታች ሲወርዱ አጅሬው ልብሱን አውላልቆ ራቁቱን ሆኖ ሶፋ ላይ ቁጭ ብሎ እሷን ይጠብቃል ኧረ ውርደት ወይዮ ኧረ ውርደት
አያድርስ ነው በቃ። ሰርፕራይዝ እና ፕራንክ ምናምን የምትወዱ ሰዎች ጨረሻው ይሄን ሃፒ በርዝዴይ ቱ ዩ ማን። በጣም ገራሚ ታሪክ ነው። በነገራችሁ ላይ ከዚህ በፊት አንድ ጊዜ ሰርቻለሁ። ምናልባት ቻናሌ በመሃል አቁሜ ከነበረበት ጊዜ በፊት ስለሚመስለኝ ነው ደግሜ ይሄንን ታሪክ ያመጣሁላችሁ። የሰርፕራይዝ ፕራንክ ምናምን የምትወዱ ሰዎች ይሄ በጣም ትልቅ ማስተማሪያ ነው። ያገኛችሁትን ነገር ሁሉ እንደ ምቹ አጋጣሚ ተጠቅማችሁ የሆነ የምትሄዱት ርቀት ከዚህ የተሻለ አይደለም። በጣም የሚያዋርዳችሁ ነው የሚሆነው። ጥንቃቄ ማድረግን የመሰለ ወርቅ ነገር የለም ለማለት ነው። በጣም አሜዚንግ ስቶሪ በእውነት ባለፈውም ተናግሬያለሁ። በጣም ምርጥ ኬክ የሆነ ስቶሪ ነው። እግዚአብሔርን ነው የምላችሁ፣ ወድጄዋለሁ። እኔ በጣም እንደወደዳችሁ ተስፋ አድርጋለሁ። ደግሞ ለመማሪያ ይሆነናል። እኔ ቢጤ ብዙም አያሳዝነኝም ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መለመን ሳይችል ለብሶ ጤነኛ መስሎ አእምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን እሱም ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስ እና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ወረደ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ። እንዴት ታዩታላችሁ ይሄንን ጉዳይ? አንዳንድ ሰዎች ከዚህ አይነት አመለካከት ጋር በደንብ ሲንቀሳቀሱ ይታያል። ብዙ ሰዎች ጋራ የሚስማሙባቸው ነገሮች አሉ። እናንተ በዚህ አቅጣጫ ያላችሁ አስተያየት ምንድን ነው? እስቲ በዚህ አቅጣጫ ብላኪ የሚያወራውን እንስማና እንመለስ። ይህንን እየሰማችሁ መቼም አሁንም እርዳኝ የምትሉ በጣም ብዙ ሰዎች አላችሁ። ኮመንት ላይ በውስጥ የጻፍኩልህን ሜሴጅ ያው የምትሉኝ ሰዎች አይቼዋለሁ። እግዚአብሔር ይስጥ። ለመለመን ሼም የያዘው ልጆችን የሚያበላው ያጣ ስንት ሰው አለ። ቤት ይቁጠሩ። እግዚአብሔር ቢሰጠኝ እኔ እነሱን ነው ማየት የምፈልገው። ይኸው ነው። መልካም ቀን። መጽሐፍ ቅዱሳዊ ትሩዝ ግን ይሄ አይደለም ማለት ለሚለምንህ ሁሉ ስጥ ነው የሚለው። ማለት ሰውየው ምንም የሚያደርገው ምንም ይሁን የትም ይምጣ ወዴትም ይግባ ለሚለምንህ ሁሉ የመስጠት ትእዛዝ ተቀምጧል። ለሚለምን ሁሉ ስጥ የሚል እና አንዳንድ ሰዎች አሁን በዚህ ጊዜ ለፈለጋችሁት ሰው የፈለጋችሁትን ነገር እንዳትሰጡ ትክክለኛ ማንነቱን ደብቆ እውነተኛ ሰው እንዳይረዳ የሚያደርግ በጣም ክፉ ሰው በዝቷል። ከዛ የተነሳ ሁሉም ለማኝ ነው። ከዛ በኋላ የትኛው ትክክለኛ ለማኝ እንደሆነ ማወቅ እስከሚሳናችሁ ድረስ ሰው እየሸወዱ ነው ያሉት። እውነታቸውን ነው። ሰዎች ለማን የት ቦታ መቼ መስጠት እንዳለባችሁ እስከ ግራ እስከሚገባችሁ ድረስ ነገርየው ተወሳስቧል። ስለዚህ ከዛ የተነሳ መለመን ሼም ይዞት ልጆቹን ማስተዳደር አቅቶት የሚበላውና የሚጠጣው አጥቶ ቤቱ ተቆራምዶ የተቀመጠ ሼም ይዞት ሊሞት የደረሰ ብዙ ሰው አለ። እንዴት ወጥቼ እንትናነ ጠይቃለሁ፣ እንዴት ወጥቼ ይሄንንስ አድርጉልኝ ይላለሁ። ከተወሰነ ጊዜ ወደዚህ በማህበራዊ ሚዲያ ላይ የወጡ እንደዚህ አይነት ቪዲዮ ሰርቼ አላቅም፣ ግን በቃ አቃተኝ፣ ምንም ማድረግ አልቻልኩም፣ ደገፍ አድርጉኝ የሚሉ ብዙ ሰዎች ተመልክቻለሁ። መለመን የሚፈሩ በዚህ ደረጃ መጠየቅ የሚፈሩ ወጥተው መናገር ያቃታቸው በጣም ብዙ ሰዎች አሉ። ስለዚህ በአንድ በኩል እውነትነት አለው፣ በሌላ በኩል ደግሞ የራሱ የሆነ አመለካከት ያለው ነገር ነው ማለት ነው። እናንተ በዚህ አቅጣጫ ያላችሁን አመለካከት አጋሩን፣ እስቲ እንማማርበታለን። ሴትዮዋ ሁሉ ጊዜ አሳ ስትሰራ ምን ታደርጋለች? ጅራቱን እየቆረጠች ነው አሳ የምትሰራ። ከዛ ባልየው በጣም ይገርመውና ለምንድን ነው ጅራቱን እየቆረጥሽ የምትሰሪው ይላታል። እንጃ እናቴ እንደዚህ ስታደርግ ነው ያየሁት ትላለች። ከዛ ሄዶ እናትየዋን በጣም ኪሪየስ ይሆንና እናትየውን ሄዶ ይጠይቃታል። ለምንድን ነው ግን ቤት ስትሰሩ በቤተሰብ ለምንድን ነው የምትቆርጡት አይነት ነገር ይላል። ከዛ እንጃ እኔ አያት እናቴ ስታደርግ አይቼ ነው ሶ የሚስቱ አያት ማለት ነው ስታደርግ አይቼ ነው አይነት ነገር ይላልና እንደ አያትየውን በህይወት ነበሩ። ሄዶ ይጠይቃል ማለት ነው። ሶ ልክ ሄዶ ሲጠይቅ ለምንድን ነው እንደዚህ የምታደርጉት? እኔም እናቴ አይቼ ነው። እንግዲህ የሚስቱ ቅድመ አያት የእድሜ ባለጸጋ ስለነበሩ በህይወት ነበሩ። ሄዶ ይጠይቃቸዋል። ከዛ ለምንድን ነው ግን አሳ ስትቆርጡ በእንትኑን እየቆረጣችሁ የምትሰሩት ምናምን ይላቸው። በጣም ምን ቢሉ ጥሩ ነው እሳቸው አይ አሁንም እንደዛ ያደረጉ ነው እንደሚሰሩት። እኔ እኮ በሰዓቱ የነበረኝ ለመጥበሻ መጠቀምበት ሸክላ
ቆራጣ ስለነበረ ለሱ አይበቃም ሙሉን አሳ ለመጠቀምና የቆረጥኩኝ የምጠቀመው ለዛ ነበረ። ግን ስቲል ሚስትየውም አሁን ሙሉ የምጠብስበት እቃ እንኳን ራሱ ግማሽ ያደረገች ነው የምትሰራውና እንደዚህ አይነት ታሪኮችን ስሰማ ሪሌት የሚያደርግልኝ ከኔ ጋር በጣም ብዙ እምነቶች አሉ። ቶዮንስ በየቀኑ ጠዋት ተነስቼ ከእንቅልፌ ከዛ በኋላ ቀኔን ሙሉ ስውል ማደርጋቸው በጣም ብዙ እምነቶች አሉ። እነዚህ እምነቶች ምንድናቸው? ለምን ብዬ ያልጠየቅኳቸው ዝም ብዬ አክሰስ ያደረኳቸው ኦኬ እንደዚህ ስለሆነ ነው። ከዛ የሆነ ሰው መጥቶ ለምን ነው እንዲህ የምታደርጊው ለምን ነው እንደዚህ የምትሆኚው ምናምን ሲለኝ ኦ ሺት ለካ ይሄ መጠየቅ ነበር ለምን እንደማደርግ ነው የምላቸው በጣም ብዙ ነገሮች አሉና እነዚህን ታሪኮች ሳይ በየጊዜው የሚያስታውሱኝ እሱን ነውና በነገራችሁ ላይ ስህተት እየተደገመ ትውልድ እንደሚሻገር የሚያሳይ ቪዲዮ ነው። አንድ እናንተ ተሳስታችሁ ያደረጋችሁት ወይም ደግሞ አቅቷችሁ በወቅቱ መፍትሄ ይሆናል ብላችሁ ያደረጋችሁት ነገር እሱን ተቀብሎ የሚያስቀጥል ሰው እንዳለ የሚያሳይ ነገር ነው። የመጨረሻ ምርጥ ቪዲዮ ነው በእውነት። አቤት ትምህርት፣ አቤት ትምህርት። ሰው ከተማረኮ ከምንም ነገር ይማራል። ነገር ያለው ይኸውልህ ጥሬ ስጋ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ታገባ። የሰፈር ሰው ተጠርቷል። እሱ አትጠሩም እንዴ? መቃብር ቆፋሪን ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ጉድ መጣ። እሱ ስንዱ ታገባ ነው ያለም ያርገዋ። መቃብር ቆፋሪን ማን ለሰርግ ይፈልገዋል ለለቅሶ እንጂ? ምን አይነት ብረት የሆነ ንግግር ነው? በጣም ብዙ ነገር አለ ከዚህ በኋላ የተደበቁ በጣም ብዙ ነገሮች አሉ። ሪቬል እንዳደረገ ይሰማኛል እና ረበስም ያሲኖ በቃ ሌቭሉን ከፍ አድርጎታል። ምንም የሚቻል ነገር አይደለም ከዚህ በኋላ። በጣም የሚገርም ነው። ደስ ይላል። በትናንትናው ዕለት እንግዲህ ቪዲዮ ስሰራ መሀል ላይ የበእውቀቱ ስዩም ግጥም ገብታ ነበርና እሱ ግጥም በሳውንዱ ምክንያት የቴክኒክ ብልሽት እንዲሁም ደግሞ ዩቲዩብ ተመሳሳይ ድምጽ ሲገኝ ያነሳዋል እና ግጥሙ በጣም አሪፍ ነው። እኔ በጣም የወደድኩት ግጥም ነው። ከዛ ላይሪክስ አለው ላይ ማለት ነው። እሱ በሚያወራው እንትን ላይ ልክ እሱ ይነበባል፣ ድምጹ አይሰማም። በጣም ብዙ ሰዎች ኮሜንት አደረጉኝ። ልክ መጨረሻው ላይ እንትኑ ግጥሙ ሲያልቅ አልወደዳችሁትም አልተመቻችሁም ይላል። ምን ነው የሚመቻቸው? ጸጥ ብሎ እኮ ነው የጨረሰውና በኮፒራይት ምክንያት ተነስቷል። ያ ድምጹ ተነስቷል፣ አንስቶታል። ባዶን ጽሁፏ ብቻ ናት የምትታየውና እሷን ለማረም ዛሬ ደግሜ ቪዲዮዋን ይዤላችሁ መጥቻለሁ። በጣም ቆንጆ ነው። በቃ ትወዱታላችሁ ብዬ ነው ማምነው። እንስማውና እንመለስ። የቤታችን በሩ ከፍተሽው እንደሄድሽ ዛሬም አልተዘጋም። የነበረኝ የለም ለቀማኝ አልሰጋም። እምቢ ካልሽ እምቢ ነው ጽኑ ነው ያንቺ ቃል። እንደማትመለሽ አእምሮዬ ያውቃል። ግን አልፈርድበትም ልቤ ቢያመነታ። ምኞት በሞላው ቤት እውቀት የለው ቦታ። ተስፋ አይቆርጥም ደግሞ ልቤ ህልሙን ያምናል። ይለኛል ደጋግሞ ትመለስ ይሆናል ትመለስ ይሆናል ትመለስ ይሆናል። እኔም በምላሹ ልቤን ፊት ሳልሰጠው እንዲህ እለዋለሁ ተስፋ ላስቆርጠው። ጠጠር ላይ ቀቅል አልማዝ ላይ ከለስ፣ በደመና ራስጌ ጎጆ ላይ ቀለስ። እኔም አልሻሻል እሷም አትመለስ። ሰማይ የቤታችን በሩ ከፍተሽው እንደሄድሽ ዛሬም አልተዘጋም። የነበረኝ የለም ለቀማኝ አልሰጋም። እምቢ ካልሽ እምቢ ነው ጽኑ ነው ያንቺ ቃል። እንደማትመለሽ አእምሮዬ ያውቃል። ግን አልፈርድበትም ልቤ ቢያመነታ። ምኞት በሞላው ቤት እውቀት የለው ቦታ። ተስፋ አይቆርጥም ደግሞ ልቤ ህልሙን ያምናል። ይለኛል ደጋግሞ። ምን እንላለን ስለ በእውቀቱ የሚጽፋቸው ግጥሞች? በስማ ይሄ ነው እንግዲህ ትናንትና የነበረው ማለት ነው። ትናንትና አምልጦናል ለምትሉ ሰዎች ወይም ደግሞ ሳንሰማው ቀረ ድምጹንም ደግሞ ሰምታችሁ ማለት ምስሉን አይታችሁ ጽሁፏንም አይታችሁ ግጥሙ ሐሳቡም እንደሆነ የተረዳችሁ እንዲሁም ደግሞ ካለቀ በኋላ ምኑን ሰምተን ነው ተመችቷችኋል ብለ ምትለን ያላችሁኝ ሙድ ያዛችሁብኝም ማለት ነው። ይኸው ደግሜ አምጥቼላችኋለሁ። እንደተደሰታችሁ እርግጠኛ ነኝ።
ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። ምን ትላላችሁ እናንተ? እንግዲህ ከሰሞኑ በጣም ያዘግናኝ ቪዲዮ ከተለቀቀ በኋላ ብዙ ሰዎች እንደዚህ አይነት ቪዲዮ እየሰሩ ነው። እንደውም እንደምትመለከቱት ወጥቶ ሲናገር ልጁ ራሱ እንዴት በሎኬሽን መያዝ አልተቻለም የሚለው ነገር በጣም ጥያቄ ሆኖብኛል። ወጥቶ ቪዲዮ በነፃነት እያወራ ነው። እንደዚህ አይነት ነገር አንሰማም ምናምን እያለ ማለት ነው። በ2 ደቂቃ ነው የምናሰናበታችሁ ምናምን እያለ ቪዲዮ ይሰራል። እና የመጨረሻ ነው የገረመኝና ሰው በዚህ ደረጃ እንዴት ጨካኝ ሊሆን ይችላል የሚለው ነገር ዘግኖኛል። እኔ ስመለከተው ርብርብ እየተደረገና ሊያዙ እንደሆነ 1-2 ልጆች እንደተያዙም ከዛ ጋር በተያያዘም ደግሞ ብዙ ነገሮች እየተሰሩ እንደሆነ ሲናገሩ ሰምቻለሁ። አፈሳይቁ ምናምን ብዬ በሰራሁት ቪዲዮ ላይ ምሮ ምታሽቃበጠው ምናምን ነገር የምትሉ ልጆች አላችሁ ማለት ነው። ያራዳ ልጅ ማሽቃበጥ እንደዚህ ከሆነ አሽቃባጭ ነኝ እኔ። የደሃ እናት አታልቅስ ነኝ። ሳይፈልግ መጥቶ እዚህ ጋር አይጠቅምም ነው ያሉት። ያለ ፍላጎቱ መጥቶ እዚህ ጋር አንድም ቀን ሊያገለግል አይችልም፣ አይጠቅምም ነው ያሉት። ደግሜ እናገራለሁ። እኛ ፈልገን ነው እየታገለን ያለን። ከኛ አቅም በላይ የሚሆን ጠላት አንድም የለም እና ሀገሩ ላይ ወጥቶ በሰላም ገብቶ ካልገባ የት ሂዶ ሰርቶ ይኖር? ምርር ሲለው ስደት ይሄዳል። በየበራው እዛ እንደ ከብት ይታረዳል። ካሜራ ፊት ለፊት እንደ በግ የታረደ ደመከልቡ ነው ይቀራል። ፍትህ ብሎ እንኳን የሚጮህለት አንድም ሰው የለም። እና የሆነ ወጣት ለምን ታስጨንቀዋለህ? በሰላም ገብቶ በሰላም ይውጣ እንጂ ተውት። እንግዲህ ይህንን ቪዲዮ በጣም ብዙ ሰዎች ተመልክተውታል። ከዚህ በፊት የነበረውን አፈሳውን ተው እንጂ ሚሊሻዎች ምንድነው ለምንድነው እንደዚህ የምታደርጉት የሚል ነገር ሰርቶ ነበር። ይህንን ቪዲዮም ይዞ ደግሞ አንድ ሌላ ወታደር የሰራውን ተመለከትኩኝ። ድሮ በብቃት ነበር የሚገባው፣ አሁን ታፍሶ ነው እንደሚገባው። ምንድነው ነገሩ? ይሄ ነገር እንዴት ታዩታላችሁ ምናምን ብሎ ሐሳብ ሲጠይቅ ተመልክቻለሁ። እና የሰሞኑን በጣም ብዙ ሰዎች ሜም እየሰሩበት ሜም እየተሰራበት ነው። አፈሳው ከባድ መሆኑን የሚናገሩ በጣም በርካታ ወጣቶች እየተመለከትን እንገኛለን። ከሱ ጋር በተገናኘ ይህን ቪዲዮ የሚያክል ቫይራል የወጣ ቪዲዮ የለም። ብዙ ሰዎች ተመልክተውታል እና ጊዜውን የሚመስል መልእክት ነው። ባለሀብት ነኝ። ሽንት ቤት እዚህ ጋር ነው። ሽንት ቤት እዚህ ጋር ነው። አዎ እዚህ ጋር ነው። እዚህ ጋር አዎ። እኔ የምልህ ከየት አመጣልሃለሁ በዚህን ሰዓት ብር? ስራ ፈትቼ ቁጭ ብያለሁ እኮ። እስኪ ከየት ነው የሚያመጣልህ በዚህን ሰዓት? በእናትህ ቆይ ሳገኝ እሰጥሃለሁ እኮ። እስኪ አንዴ ጠብቀኝ፣ የሆነች ሲስተም ልጠቀም። አጠገቤ የነበረውን ሰውዬ ልሰክስና ይኸው እኔ በቃ ተው። እሺ 1 ደቂቃ ጠብቀኝ፣ ከተሳካልኝ 1 ደቂቃ ከፈለ በዘነጠ ሙሉ አመሰግናለሁ። ችግር የለውም። ሄሎ ፋብሪካ ምን ሆነ? አንዱን ዝጉና አንዱ ይሰራ። አዎ በቃ ባለቤቱ ምሳሌ በላ ወጣል በለው። እሺ እመጣለሁ። እሺ ሽንት ቤት ፈልገህ ነው እንዴ? አብቼ ነበር እኮ። አመሰግናለሁ። ችግር የለውም። እዚህ ነው የምትኖረው? አዎ እዚህ ነው። እንግዲህ እኔ ባለሀብት ነኝ። ብዙ ፋብሪካ አለኝ። እንግዲህ እኔ ሄሊኮፕተር ነው የሚያስገባው በአገር ውስጥ። አዎ ምን ታረጋለህ? አዎ ወይ እኔ የሚገርም ነገር ራሴን እደብቃለሁ። እንደዚህ ስልክ ነው የሚይዘው። ኦኬ አሪፍ እኮ ነው። አንዳንዴ ራስን መደበቅ አሪፍ ነው። ሰው አይ ራስን ደብቀህ ነው መኖር ያለብህ። እንደዛ መሆኑ አሪፍ ነው በጣም። አዎ እንትን ደግሞ ፋብሪካ ራሱ ብዙ አለኝ አላልኩህ? አዎ ባንክም እንግዲህ እኔ ሌላ ባንክ አልጠቀምም። የራሴ ባንኮች አሉ ብዙ ደረጃ የራሴ ባንክ። አዎ እዚህ ጋር ያሉት እንትኖች አይታል ትልቆቹ የራሴ ከሱ ቀጥሎ ያለው እንዴ ታላወኩም ዛሬ ታላ ራሴ ደብቃለሁ። እኔ የምልህ ወይ ስልኬ ዘጋ
ምን ነው እስኪ ለኔ ልጅ 10,000 ላክለት እስኪ በኋላ እሰጣለሁ ችግር የለም ላክለት በቃ ስልኩ ጻፍ ችግር የለው አካውንት ጻፍ ና ፋብሪካ ና ቶንኮሱ ልኬለታለሁ ያው እንግዲህ እኔ ብዙ ሰው ረዳለሁ ለዛ ነው ችግር የለውም ችግር አግኝታላ ስሙን ትምጣ ኧረ ችግር የለም በቃ ስንገናኝ ሌላ ጊዜ ኧረ ችግር የለም ና ፋብሪካው ነው በቃ ነገ በቃ እሺ በልቻው እሺ አቀኝም የታባ ነው የምታገኘው ተንኮሱ የሚሰራው ነገር ሁሉ ይመቸኛል እኔ በጣም ጸዴ ሰው ነው እንቀጥል እስቲ 50 ብር አለኝ 50 ብሬን ወጪ ላረግ ነው ቀሪ ጋር እንዴት እንደማረገው ይው 50 ብር ነው ያለኝ ከ50 ብር ላይ 20 ብሩን ወጪ አረኩኝ 20 ብሩን ወጪ ሳረግ ከ50 ብር ላይ ስንት ብር ይቀረኛል 30 ብር ይቀረኛል እቺን 30 ብር ደግሞ 15 ብር ከእንደገና ወጪ አረኩኝ ከ30 ብር ላይ 15 ብር ሲቀንስ ደግሞ ስንት ይመጣል 15 ብሯን ደግሞ 9 ብሯን ተጠቀምኩኝ ስንት ብር ቀረ 6 ብር 6 ብሯን ሲጠቀምባት 0 ይሄን ስደምረው 35 44 50 ይሄን ስደምረው ደግሞ 30 45 51 ነው የሚሆነው እቺ 1 ብር ከየት መጣች አልሱን ኮሜንት ላይ ያስቀምጡልኝ ብዙ ሰዎች ሲጨፋጨፉ ተመለከትኩኝ ይሄ አንዳንድ ሰዎች የምታወጣውን አይደለም መደምረው የሚቀርህን ነው መደምረው ይላሉ የሚቀርህን ለምን ትደምራለህ ያወጣውን ነው እንጂ መደመር ያለብህ ከዛ በኋላ እንዴት ሁለቱን ታወዳደራለህ ይላል ውዝግብግብ ያለ ኮሜንት ላይ ያለ ሩጫ ተመለከትኩኝ እናንተ እስቲ ትክክለኛው መልስ ኮሜንት ሴክሽን ላይ አስቀምጡ ለምን መሰላችሁ ኢንጌጅመንታችንም ይጨምራል መልሳችሁን ኮሜንት ላይ ሊዮ በጣም አንድ ወሳኝ ቪዲዮ ላሳያችሁ እስቲ ዝሙት ምን ያህል ከባድ እንደሆነ አስባችሁ ታውቃላችሁ ዝሙት ድቅቅ አድርጓችሁ እንደሚያስቀምጣችሁ ታውቃላችሁ ህይወታችሁ ምስቅልቅሉ እንደሚወጣ ታውቃላችሁ በዝሙት ምክንያት ዝሙት በጣም ከባድ ነገር ነው ላይክ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ለእናንተ በጣም ወሳኝ የሆነ ነገር ነው ይዤላችሁ የመጣሁት የሰው ልጅ ሌላ ኃጢያት ሲሰራ ከሰውነቱ ውጪ ይሰራል ዝሙትን ግን ሲሰራ በገዛ ስጋው ላይ ይሰራል ይላል ስጋችን ምን ያህል ክቡር እንደሆነ ነው የሚያመላክተው እና ዝሙት በጣም ከባድ ነው በጣም ከባድ ነው ከዝሙት ኃጢያት መውጣት እጅግ ከባድ ነው ግን ደግሞ ይቻላል እስኪ ይሄንን ቪዲዮ ስሙት በጣም ነው የምትጠቀሙበት ሃይ ጋይስ እንዴት ናችሁ እስቲ አንድ ነገር አጠራ አድርጌ ዛሬ ከበድ ያለ ርዕስ ልንገራችሁማ ስለ ዝሙት ላወራላችሁ ልጅ 16 ዓመት ሆናት በዚህ ወርና ሁሌ አንድ መመክራት ነገር አለ ከዝሙት ራቂ ራስሽን አክብሪ በሴትነትሽ አትደራደሪ ራስሽን ወደጂ በቃ በክብርሽ ለክብርሽ ቆሚ ይላታል ሁሉ ጊዜና ከተማሪ እንደዚህ አድርጊ ከሚለው በላይ ማለት ነውና ይሄንን ምላት ከራሴ ተሞክሮ አንፃር ነው ሴት ልጅ ብዙ ነገሯ ከክብሯ ጋር የተያያዘ ነውና አንድ ሴት ልጅ ክብሯ ከወረደ ራሷን ካዋረደች ራሷን ካረከሰች ብዙ ነገሯን ነው የሚያበላሽባትና በቃ ይሄንን ስለማቅ በቃ በዚህ ብዙ ጊዜ ለነገራት ሞክራለሁና እኛ ደግሞ እዚህ ያለንበት ካናዳ ሁሉ ነገር በጊዜ ነው የሚጀምሩት ባይከሷን በ14 ዓመታቸው ምናምን የጀመሩ ጓደኞች አሉ አንዳንዶቹ በ16 ዓመታቸው ሶስተኛ ምናምን ቦይፍሬንድ ላይ ናቸውና ነግራታለሁ it's okay ላታለሁ ዛሬ ነው የሚመስለው ነገር ግን ታመሰግኛለሽ ላታለሁ እና እሱ ያመለጣት ይመስላታል ማሚ በእናትሽ እኔ እኮ እንዲህ ምናምን ትለኛለሽ ላይክ ነው እኔ እኮ ነኝ የቀረውት ሁሉም ያረጋል እኮ በቃ ምናምን ትላለችና ሁሌ ለመክራት ላስታውሳት ሞክራለሁኝና ማለት ነውና አሁን እኔን ያሰብኩ ያለ ምን ትዛለ መሰላችሁ አሁን ነው ታውቃላችሁ ያው ሶሻል ሚዲያ ዓለማችን ጠቅላላ በዝሙት መንፈስ ተይዟል አይደል ባንድም ሆነ በተለያየ መንገድ እኔም እንግዲህ አንዷ የዛ ተሳታፊ ነበርኩኝ አሁንም እየሰራውበት ነው እዛ ላይ እና ምን ልላችሁ ፈልጌ ነው በዚህ መሃል ማን ትዝ ቢለኝ ጥሩ ነው ጨዋ ሴቶች እግዚአብሔርን የሚፈሩ ራሳቸውን የሚያከብሩ ራሳቸውን የሚወዱ ቤተሰባቸውን የሚያከብሩ ሶሳይቲ የወጡበት ማህበረሰብ የሚያከብሩ ሴቶች አሰብኳቸው ሜቢ እነሱም እንደ ልጅ ወደ ኋላ ይቀሩ የሆነ ፋራ የሆኑ የሆነ ነገር ያመለጣቸው ያለ ይመስላችሁ ይሆን እንዲያልኩ የራሳቸውን ስላላራከሱ ምክንያቱም በጣም በቃ አሁን ሶሳይቲ ኦኬ በቃ ኖርማል አድርጎ ተቀብለናል አይደል ሁሉም እንደፈለገ ይሆናል እንደፈለገ ይናገራል ምናምንና ግን እነዚህን ሴቶች እኔ ሶሪ ዝሙት ለወንድም ለሴት ማጥያት ነው ግን የራሴ ወተሞክሮ አንፃር ለወንድ ሳይሆን ለሴቶች ነው በደንብ ፎከስ አድርጌ ማውራት የምፈልገውና እነዚህ ሴቶች የሚመክራችሁ ሰው ያስፈልጋል እግዚአብሔር ላይክ ምን ያህል ምንም እያመለጣቸው እንዳልሆነ
ዝሙት አዋራጅ እንደሆነ፣ ዝሙት ቆሻሻ ነገር እንደሆነ፣ ዝሙት ብዙ የማንነት ቀውስ ውስጥ የሚከት ብዙ የሚያከስር ነገር እንደሆነ እነዚህን ሰዎች በእውነት የሚያስታውሳቸው ሰው ያስፈልጋል ብዬ አሰብኩኝ። እኔ አሁን አንድ ሰው መጥቶ ሰው ከመመሸሽ አለበት ወይም ከዝሙት ነው የምለው። ምክንያቱም ዝሙት ማለት ማአት ጣጣ ተስቦ ማያልቅ ጣጣ ያለው ነገር ቢኖር ዝሙት ነው። አላስፈላጊ እርግዝና አለ፣ ማስወረድ አብሮት አለ፣ ሰው ሴት ከማይሆን ወንድ ጋር ተኝታ ስንት የተገደሉ አሉ፣ ተደብድቦ ስንት የአካል ጉዳት ውስጥ የገቡ አሉ፣ ስንት በሽታ አለ። ሳይንስም እንዳረጋገጠው ሴት ልጅ ከተለያየ ወንድ ጋር በተኛሽ ቁጥር የአእምሮ በሽታ ላይ የመጋለጥ እድል እንዳላት። ይሄ ሁሉ ነገር እንግዲህ የምን ጣጣ ነው? የዝሙት ጣጣ ነው። መጽሐፍ ቅዱስም ለዚህ ነው ሽሹም ይለን አይደል? እኛ ግን ያው ስንባል ቀልድ መስሎን ስቀን ብዙ ጊዜ ያው ብዙ ጣጣ ውስጥ ገብተናል አይደል? ግን አሁን ወጣቶች በተለይ ቁጭ ብሎ ሶሻል ሚዲያ የሚያዩ ሴቶች በእውነት ነው የምላችሁ አይደል? ምንም ነገር በቃ አሁን ይሄንን የምታዩ ካላችሁ ምንም ነገር አላመለጣችሁም። ውሸት ነው። እኔ አሁን ይሄንን ፊልተሬን አድርጌ ፀጉሬን አበጥሬ ምናምን ነው እኛ አይደል የምታዩኝ። ፔጅ ላይ ገብታችሁ ብታዩም ደስ አይልም። ግን ያ የኔ ህይወት አይደለም። የኔ ህይወት አይደለም። የኔ ህይወት እንደዛች ሆነች በቃ እንደ ምጥን ያለች ሆነች ቡና በቃ ሆነች እንደሆነች አይደለች። የኔ ህይወት አይደለም። የኔ ህይወት ማለት ይሄን ፊልተር አጥፍቼ ስልኩን አጥፍቼ ከራሴ ጋር ስቀመጥ ያለው አትሩት ነኝ እኔ። ትክክለኛው ሩት ከብዙ ነገር ጋር የምትፋለሟ፣ ከራሷ ጋር የምትፋለሟ፣ ያጠፋችሁ ጋር የምትፋለሟ፣ ያበላሸችሁ ጋር የምትፋለሟ፣ ስለወደፊቷ የምታስበው ያ ነኝ እንጂ እኔ እንደዚህ አይነት እንትን አይደለሁም። ይሄንን ለምንድን ነው የምላችሁ? ብዙ የምታዩትም ሶሻል ሚዲያ ላይ እንደዛ ነው። ሰው ወጥቶ አይናገርም እንጂ ያ ሁሉ ከፊልተር እና ከዛ ሁሉ ላይ ከዛ ሁሉ ጊፍት ከዛ ሁሉ ሜካፕ ከዛ ሁላ ራስን ማራከስ ጀርባ ብዙ ለቅሶና ብዙ ህመም አለ። ግን ያንን ሰው ወጥቶ አይነግራችሁም። ያ ህመም ከምንድን ነው የመጣው? ከዝሙት፣ ክብርን ከማጣት፣ ራስን ከማራከስ ጋር ነው የመጣው። ምክንያቱም እግዚአብሔር ለሴት ልጅ ከክብራችን ጋር የሆነ የፈጠረው ደስታ አለ። ይሄንን የምነግራችሁ ለምንድን ነው? ክብራቸውን ጠብቆ የኖሩ ሴቶች አውቃለሁኝና ሰላማቸውና ደስታቸው ኮንፊደንሳቸው የተለየ ነው። ይሄ ጡት ምናምን ከማውጣት ጋር የተያያዘ ሳይሆን በቃ ለየት ያለ ሰላምና ኮንፊደንስ ነው ያላቸው። እና ይሄ ሶሻል ሚዲያ ላይ ግን የምናየው ነገር ይሄ ጋጠ ወጥነቱ እኛም እያረግነው ያለፍነውበት አሁንም ደግሞ እየሰራንባቸው ያለንባቸው ጋጠ ወጥነት ያ ደስታ አይደለም። ያ ራስን የራሳችንን እየሸወንበት ያለው መንገድ ነው። ምክንያቱም የሆነ ጊዜ ላይ ስላበላሸን ማለት ነው። እና እናንተም ደግሞ እዚህ ቁስል ውስጥ እንዳትገቡ አሁን ያላችሁበት መንገድ ትክክለኛ መንገድ ነው። እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ ራሳችሁን ማክበር፣ ክብራችሁን መጠበቅ። ምክንያቱም ዛሬ አይደለም የሚታወቃችሁ ነገ ነው። ሁሉም ነገር ያልፋል። እኛ የማያልፍ መስሎን እኔ ስንት ጣጣ ውስጥ ገብቻለሁ፣ ስንት ጉድ ውስጥ አለፈ። ዛሬ ግን ማጽዳት አለብኝ እኔ ነኝ። አንዳንዱ እድሜ ልክ የሚፈጅ ነገር ነው። ግን ማንም እዚህ ጋር መጥቶ መጸዳልኝ ነገር ራሴ ገባውበት ነኝ። ራሴ ወጣታለሁ። ቢያስለቅሰኝም ቢያሳብደኝም የራሴ ጣጣ ነው። ራሴ መወጣት አለብኝ አይደለ? ስለዚህ እናንተም ሆነ የምነግራችሁ ምንድነው እዚህ የሚታየው ነገር ይሄ ሁሉ ነገር ውሸትና ውሸት ነው። በቃ ያ ደስታ ፍለጋ ያ ደስታ ደግሞ አይገኝም። እናንተ ጋር ነው ትክክለኛ ደስታ ያለው። ክብራችሁን የጠበቃችሁት በዛ ጨዋነት ውስጥ ነው ትክክለኛው ደስታና ሰላም ያለው እንጂ ወንድ በመቀያየር ቂጥ በማወዛወዝ ጡት በማውጣት ከዛም ጋር የተጀናጀኑ ገንዘብ በመለቃቀም ምናምን አይደለም። እንደዛ ቢሆንማ ዝሙት ሰፈር መጠጥ አይበዛም ነበረ። መጠጥና አደንዛዥ ዕፅ ለምን ይሄ ይጠይቃላል። እግዚአብሔር ሰራልን ይሄ ነገር በጣም ብዙ ጥያቄ ስለሚያመጣ ይሄኛውን ድምጽ ዝም ለማስባል ግዴታ የሆነ ነገር ማደንዘዝ አለብን እንጂ ትክክለኛ ነገር እውነተኛ ሰላም ቢሆን አያስፈልግም። ሰው ቤተክርስቲያን ሲሄድ እግዚአብሔር ቤት ሲሄድ መዝሙር ስንሰማ እየሰከረ አይደለም አይደል? በቃ እግዚአብሔር ራሱ ሰላም በቃ ራሱ ደስታ ይፈጥርልናል አይደል? ቃሉ ራሱ ኃጢአት ሰፈር ግን ዝሙት ሰፈር ግን ያ ነገር ደስታ ትክክለኛ ደስታ ስላልሆነ ግዴታ በሆነ ነገር ተጠቅልሎ ታሽጎ ምናምን ነገር ነው የሚሰጠንና ያ ደግሞ ጭራሽ ሌላ መዘዝ አለው። እና ምን ልነግራችሁ ፈልጌ ነው፣ ጨዋ ሴቶች በርቱ። ባል የምትፈልጉ ባል እንኳን አልመጣም ቢባል ማንም ወንድ ቀና ብሎ ሳያችሁ እንደዚህ ናት እንዲህ ናት ከኔ ጋር ተኝታለሽ ከእንትና ጋር ብሎ ስማችሁን ሳያጠፋ ምንም ነገር ሳይጸጽታችሁ ኮራ ብላችሁ ትኖራላችሁ። ነገም ደግሞ ባል ደግሞ ሲመጣ
ማንም ወንድ የፈለገ ብድ ብሎ በፍቅርሽ ቢከንፍልሽ ቢያገባሽ እንኳን ማንም ወንድ ማስማት አይፈልግም። አንቺ ካብረሻቸው ስለተኛሽ ወንዶች የሆነ ሰው ባየ ቁጥር ትዝ ይለዋል። በዛ ደግሞ ጭቅጭቅ ይነሳል። የሆነ ሰው ስም እንኳን ስታነሽ እንደገና ያሟል። ትዳርሽ ሰላም አይኖረውም። ሌላው ደግሞ ምንድነው ሴት ልጅ በጥናትም እንደተረጋገጠው በስነ ስርዓት ሴት ልጅ ከ1 2 3 ከተለያየ ወንድ ጋር በተኛሽ ቁጥር ከአንድ ወንድ ጋር ረክታ ተደስታ የመኖር ቻንሷ በጣም እየወረደ ነው የሚሄደው። ስለዚህ ነገ ወርቅ የሆነ ወንድ እንኳን ብታገኚ ከሱ ጋር መደሰት አትችይም። ተረጋግተሽ ሰላም ሆነሽ መኖር ያቅትሻል። ስለዚህ ከዚህ ሁሉ ጣጣ ትክክለኛው መንገድ እግዚአብሔርን በመፍራት ከዝሙት ሸሽቶ ተሰብስቦ እግዚአብሔር ራሱ የላከልን ሰው እስኪመጣ መጠበቅ፣ ካልሆነም በጨዋነት መኖር ነው። ይሄንን የምነግራችሁ ከራሴ ላይፍ ተሞክሮ አንጻር ነው። በጨዋነት የኖረ ሰው መቼም ሲጸጸት አይቻላቅም። በኃጢአትን መኖር ነው ሁሌ መጨረሻ ለቅሶና ጸጸቱ። በርቱ። ይሄንን ልላችሁ ነው። አመሰግናለሁ። እንደሰማችሁት ነው። ከምንም ነገር ውስጥ መውጣት ይቻላል። ከምንም ነገር ውስጥ በቃ እናንተ ለመውጣት ወስኑ። እናንተ ለመውጣት ኢንተረስት ይኖራችሁ እንጂ ከምንም ነገር ውስጥ መውጣት ይቻላል። ከዝሙት ኃጢአት መውጣት ይቻላል። ዝሙት በጣም ከባድ ነው ብያችኋለሁና መውጣት ይቻላል። በቃ ማቆም ይቻላል። እባካችሁ በደንብ አስቡበት። በጣም ነው የምወዳችሁ ባይ። እንግዲህ እንደሰማችሁት ነው። እዚህ ላይ ሌላ ተጨማሪ ማብራሪያ ምንም የሚሰጥበት ነገር የለም። ታግለህ ማታሸንፈውን ነገር ሮጠህ ታመልጠዋለህ። ለዛ ነው መጽሐፍ ቅዱስ ራሱ ሽሹ ያለው። ታግለህ የምታሸንፈው ቢሆን ኖሮ ቆመህ እንድትታገለው ይመክርህ ነበር። በቃ ማምለጥ ነው ያለበት ተብለሃል። መሮጥ ነው። እንደዚህ አይነት ነገር ስታይ ማለት ነው ህይወትህን በደህና ለማሰንበት እንደ ሩት አይነት የራሳቸውን የህይወት ተሞክሮ የሚያደርጉ የሚናገሩ ለሰዎች የሚያስቡ ሰዎች እግዚአብሔር ያብዛለን። በጣም መልካም ለብዙ ሰዎች የሚጠቅም የህይወት ተሞክሮ ነውና እንደተጠቀማችሁ ተስፋ አድርጋለሁ። እንግዲህ ወደ ምስጋናው ሰዓት ደርሰናል ማለት ነው። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ዛሬ የልደት የመጀመሪያው እንኳን ተወለድሽልን የሚል ከጆዴ የተላከልንን ላንብበላችሁ። የኔ ውድ ቡችዬ ሆኒ፣ የኔ ወርቅ፣ የኔ ቅመም፣ የኔ ድምቀት፣ የኔ ፍልቅልቅ፣ የኔ ሁሉ ነገር፣ የሳምንት ታላቅ የእዮዬ ታናሽ እማዬ እንኳን ተወለድሽልን። እግዚአብሔር በሞገስ ያሳድግሽ። መልካም ልደት ይሁንልሽ። አክስትሽ እሙዬ ወይም ውዴ። ለሆና ሊያት ምኒልክ ይላል። ስም ሰምታችኋል። ለሆና ሊያት ምኒልክ እንኳን ተወለድሽ ብለናል፣ እኛም አስተላልፈናል። ዮዲ እንግዲህ ይህ መልእክት እንደደረሰ እንዲሁም ደግሞ ቤተሰቦቿም እንደሚያዩት ባለሙሉ ተስፋ ነኝ። አመሰግናለሁ እኔም ስለላክሽልኝ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ሌላው እናቴ ልበልሽ እህቴ አላውቅም፣ ምንም ነገር ቢሆን የመኖሬ ምክንያት ነሽ። ረጅም እንቅልፍሽን እንኳን አልፈልግም። ሌላ እወድሻለሁ፣ ይቅርታ እጠይቅሻለሁ፣ የኔ ናኑ ነኝ ይላል። አጸደ ይላል የተላከበት የቴሌግራም አካውንት። ናኑ ነኝ ግን ላኪዋ ናት። ናኑ ለእናትሽ የይቅርታም የመውደድሽንም መግለጫ አድርሼልሻለሁ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ውድ ወንድሜ ዘነበ ወድሃለሁ፣ አመሰግናለሁ። እንኳን ተወለድክ። ግርማ ነኝ ከቬጋስ ይላል። እንግዲህ በርካታ ሰዎች የእንኳን ተወለድክ፣ እንኳን አደረሰ፣ ወድሃለሁ፣ ወድሻለሁ፣ አመሰግናለሁ፣ የኔ ውድ ባልና የኔ ውድ ሚስት የተለያዩ መልእክቶች እየመጡ ነው። ይህ ነገር መቀጠል ያለበት አይመስላችሁም? በጣም ቆንጆ ነው። ትናንትናም አንድ ሰው ከካናዳ ደውሎልኛል። በጣም ነው የምከታተልህ፣ ወድሃለሁ፣ የምታደርጋቸው ነገሮች በጣም መልካም ናቸው። አንድ የምስጋና መልእክት እልክልሃለሁ፣ ጽፌ በደንብ አድርጌ እልክልሃለሁ ብሎኛል። እየጠበቅኩ ነው ለማለት ነው። ወንድሜ ላክልኝ። ብዙዎቻችሁ እንግዲህ ይህንን ስታዩ
ማንን ማመስገን እንደምትፈልጉ፣ ማንን እንኳን ተወለድክ ማለት እንደምትፈልጉ፣ ማንን ይቅርታ መጠየቅ እንደምትፈልጉ ታስባላችሁ ብዬ አስባለሁ። ዛሬም ላኩልኝ። በቴሌግራም ዩዘር የምትልኩልኝ መልእክት የመጀመሪያና ቅድሚያ የሚሰጠው ነው የሚሆነው ማለት ነው። እጅግ በጣም ከልብ ያመሰግናለሁ። አክባሪያችሁ ነኝ። የዘውትር አስተያየታችሁ በዚህ አጋጣሚ እንዳይለየኝ። በቀጥታ ወደ 90ዎቹ ንግባ። ወደ ለቅሶ ቤት እንጀራ በጭንቅላት ተሸክመሽ የሄድሽ፣ በቆረቆንዳ ሸራ ጫማሽን ያጠብሽ፣ አስተማሪ በቾኮርብሮ ሲመታሽ አንስተሽ የመለሽ፣ ከዩኒፎርም ስር ሱሪ ደርበሽ ትምህርት ቤት የሄድሽ፣ ጋዝ ለመግዛት ማደያ ስትላኪ ጀሪካኑ በጉልበትሽ እየጠለሽ የሄድሽ፣ አንቺ እኮ የኛ ልጅ አይደለሽም መንገጋ አግኝተንሽ ነው ስትባይ ያለቀሽ፣ ቁንጥጫ ለቁንጠጫ የተጫወሽ፣ በኮባ ጠመንጃ ጓደኞችሽን የረፈረፍሽ፣ በዛ በበጋ እጮኛ ጠፍቶ ፍለጋ የሚለውን እየዘመርሽ ካደግሽ በቃ አንቺ የ90ዎቹ ትውልድ ነሽ። ይህ የኢትዮጵያ ሬዲዮ ነው። ይህ የኢትዮጵያ ሬዲዮ ነው። የብዙዎቻችን የትዝታችን አልፋ የኢትዮጵያ ሬዲዮ መንገዱ ነጻ እስኪሆንልዎ እየጠበቁ ሳለ አውቶቡሷ ትመጣለች። ሳምንታዊው ከምናየውና ከምንሰማው ፕሮግራማችን መሰማት ይጀምራል። የፕሮግራሙ አዘጋጅና አቅራቢ ንጉሴ ተፈራ። ከበየ ቆምላላይ ኢትዮጵያን የሰበከ ኢትዮጵያዊነትን ያቀነቀነ ቀደምት ኢትዮጵያዊ ሬዲዮ ጣቢያ ከግብርና እስከ ጤና፣ ከገበያ እስከ ኢኮኖሚ፣ ከስፖርት እስከ ትራንስፖርት አበበ ቢቂላን ያዘው ልዩ መኪና ጉዞውን ጀምሯል። የዛሬውን የ90ዎቹን እንዴት ተመለከታችሁት? እጅግ በጣም ወደ ኋላ የሚመልሰን ያንን ደግ ጊዜ በየቀኑ እንድናስታውስ የሚያደርገን እንዲሁም ደግሞ በየቀኑ በርካታ የሆኑ ፎቶዎችን እየሰበሰብኩኝ በጣም ቆንጆ በሆነ ሁኔታ እያዘጋጀሁላችሁ ነው ያለሁት። በደንብ ሰፊ የምንቆምቆምበት ጊዜ ይኖረናል። የድሮ ናፋቂ ነህ ያለኝ ሰው አለ። በጣም ነው ምናፍቀው የድሮን ጊዜ። የምሬን ነው የምላችሁ። አይዊሽ ተመልሶ አይመጣም እንጂ በጣም ቢመጣ ደስ ይለኝ ነበር እና እነሱን በደንብ አስቆመኩማችኋለሁ፣ አስቃኛችኋለሁ። እጅግ በጣም እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ከዚሁ ጋር ያይዤ አንድ ማስታወሳችሁ ነገር አውታር ማክስን እየገባችሁ ለሌሎች እንድታጋሩ፣ እንድታዩልኝ፣ ኮሜንት እንድትሰጡ እንዲሁም ደግሞ ያላችሁን አስተያየት እዛው ቦታ ላይ ሄዳችሁ ከአውታር ኤፒሶድ ነው የመጣ ነው ብላችሁ እንድትገልጹልኝ ይፈልጋሉ። ብዙ ሰዎች ተመልክቻለሁ እዛ መጣችሁ ኮሜንት የጻፋችሁልኝ። እግዚአብሔር ያክብርልኝ ማለት ወዳለሁ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በርካታ ጠቃሚ አስተማሪ የሆኑ ቪዲዮዎች በውስጡ እንዳገኛችሁ ተስፋ አድርጋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በጨዋነትና በነጻነት በሐሳብ መስጫ ሳጥን ውስጥ አኖሩልኝ። በሌላ ቪዲዮ መለሳለሁ። ቸር ይግጠመን። መልካም ጊዜ